ሰላም ጤና ይስጥልኝ። ኢትዮጵያ በአሁኑ ወቅት በአፍሪካ ፈጣን የኢኮኖሚ እድገት ካላቸው ሀገራት መካከል አንዷ ለመሆኗ በተደጋጋሚ በተለያዩ የዜና አውታሮች ላይ እንደ ምሳሌ ሆና ስትጠቀስ እንሰማለን። ይህ ከሆነ ታዲያ ለምን በሀገር ውስጥ ኑሮ ተወደደ? እስከ ቪዲዮ መጨረሻ አብራችሁ ቆዩ። ለምን በሀገር ውስጥ ኑሮ ተወደደ ለሚለውና እድገቱስ ከየት መጣ ለሚለው መልስ የምታገኙበትና በቂ መረጃ በማግኘትም ስለ ሁኔታው በመጠኑም ቢሆን እንድታውቁ የሚያስችል እውቀት ትቀስማላችሁ ብለን እናምናለን። አምደ ሚካኤል ነኝ። ሳትረሱ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ የዚህን የቢዝነስ ቻናል ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ዝርዝሩ እንለፍ። የቢዝነስ ኢንሳይደር አፍሪካ ሪፖርት እንደሚያሳየው ሀገራችን በ2025 እና 26 ዓ.ም የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በ10.2 ያድጋል ተብሎ ይጠበቃል። ለዚህ እንደ መነሻ የሚጠቀሱት የኢንዱስትሪ መስፋፋት፣ የግብርና ዘርፍ መጠናከርና እንደ አውሮፓ አቆጣጠር በ2023 ዓ.ም ብቻ የ3.3 ቢሊዮን የደረሰው የውጭ ቀጥታ ኢንቨስትመንት ናቸው። ሀገራችን በአፍሪካ ግንባር ቀደም የሸማች ገበያ እየሆነች መምጣቷን ተከትሎ በአሁኑ ሰዓት ከ2400 በላይ ሚሊዮነሮች በሀገራችን ውስጥ ይገኛሉ። እንደ ዳንጎቴ ሲሚንቶ ያሉ ግዙፍ ኩባንያዎችም ኢንቨስትመንታቸውን እያሰፉ ሲሆን አዲስ አበባም የዲፕሎማሲና የንግድ ማዕከል በመሆን የዓለምን ትኩረት እየሳበች ትገኛለች። በቢዝነስ ኢንሳይደር የአፍሪካ ሪፖርት አዘጋጅ እንደገለጸው ኢትዮጵያ እንደ አውሮፓ አቆጣጠር ከ2025 ዓ.ም እስከ 2026 ዓ.ም ድረስ በሚከተሉት ዋና ዋና የቢዝነስና የኢኮኖሚ ክንውኖች ላይ ከፍተኛ ለውጥ እያመጣች መሆኑን በቅርቡ በሰፊው ዘግቧል። እነሱም አንደኛ፣ የኢኮኖሚ እድገትን በተመለከተ ባለፈው ዓመት ከታየው 9.2 እድገት በመቀጠል ኢትዮጵያ አሁንም ቀዳሚ የኢንቨስትመንት መዳረሻ ሆና ቀጥላለች። ለዚህም ትልቁን ድርሻ የሚይዙት ግብርና 31.3%፣ ኢንዱስትሪ 30.2% እና የአገልግሎት ዘርፍ 39.6% ናቸው። ሁለተኛ፣ ግዙፍ ኢንቨስትመንቶችን በተመለከተ የዳንጎቴ ሲሚንቶ ፋብሪካ የማምረት አቅሙን ለማሳደግ በሚቀጥሉት 4 ዓመታት ውስጥ የ$1 ቢሊዮን መድቦ እየሰራ ይገኛል። ሶስተኛ፣ ግዙፍ ኩባንያዎች እንደ አውሮፓ አቆጣጠር እስካሁን መጋቢት 2026 ዓ.ም ድረስ ያለውን በተመለከተ በገቢ ደረጃ ቀዳሚ የሆኑት ተቋማት የኢትዮጵያ ስኳር ኮርፖሬሽን $8.3 ቢሊዮን፣ የኢትዮጵያ አየር መንገድ $6.7 ቢሊዮን እና ኢትዮም $3.5 ቢሊዮን በመሆናቸውም የዙም ኢንፎርሜሽን መረጃ ያሳያል። አራተኛ፣ ንግድና ዲፕሎማሲን በተመለከተ ኢትዮጵያ የብሪክስ አባል በመሆንና ከሩሲያ ጋርም በገንዘብ ልውውጥ ወይም ከረንሲ ኮኦፕሬሽን በጋራ ለመስራት ግንኙነቷን በማጠናከር ላይ ትገኛለች። አምስተኛ፣ ዋና ዋና የንግድ ዘርፎች ላይ በተመለከተ ግብርና አሁንም የኢኮኖሚውን የጀርባ አጥንት ሲሆን የቡና ኤክስፖርት ብቻ እንደ አውሮፓ አቆጣጠር በ2023 እና 24 የ$1.43 ቢሊዮን ሪከርድ አስመዝግቧል። ከዚህ በተጨማሪ የሪል ስቴት እና የማኒፋክቸሪንግ ዘርፎችም በፍጥነት በማደግ ላይ ናቸው። ተግዳሮቶችና ፈተናዎች ምንድን ናቸው? ይህ ሁሉ እድገት ቢኖርም ቢዝነስ ኢንሳይደር አፍሪካ እንደዘገበው እንደ አውሮፓ አቆጣጠር እስከ 2025 ዓ.ም አጋማሽ ድረስ ኢትዮጵያ
በአፍሪካ ለመኖር እጅግ ውድ ከሆኑ ሀገራት ተርታ ተሰልፋለች በማለት የቢዝነስ ኢንሳይደር የአፍሪካ ሪፖርት አዘጋጅ ዘገባውን አጠናቅቋል። ስለተከታተላችሁን እናመሰግናለን። ይህ ቪዲዮ ላይክ፣ ሰብስክራይብ እና ሼር በማድረግ ለብዙ ሰዎች እንዲደርስ ይቻል ዘንድ ተባበሩ። በሚቀጥለው በምናቀርበው ወቅታዊ የሆነ የፋይናንስ ዜና እስከምንገናኝ በሰላም ቆዩ። እናመሰግናለን።